ዲናርም ዲርሃምም የሌለበት ቀን ከመምጣቱ በፊት አሉ። ሐሰናና ሰይአ ብቻ በሥራ መዝገብ ላይ ያለ አካውንት ውስጥ የሥራ መዝገብ አካውንት ውስጥ ያለው ገንዘብ አይደለም። ገንዘብ አንሰጥም ያኔ አላህ ፊት። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ወቅት ሰሓቦቹን አተድሩነ መል ሙፍሊስ አሉ። ድሃ ማለት ማን እንደሆነ ታውቃላችሁ? አግኝቶ ያጣ ማለት ነው። ሙፍሊስ ማለት አግኝቶ ሀብታም የነበረ ሰው ከስሮ ሲደህይ ሙፍሊስ ይባላል። እንዴት ያመልጠኛል ያ ወንጀል ብሎ የሚጸጸት አለ። የተውባ ሸርጦች ውስጥ ግን ምንድነው? ያን ወንጀል በመፈጸሙ በጣም መንደም፣ ውስጡ በቁጭት በቃ እንዴት ያንፈጸምኩት የሚል ስሜት ማለት ነው። ጸጸት። ኸቢር የሆነ ጌታ ነው አላህ የኛ ጌታ። የውስጥን አዋቂ የሆነ ምን እየተደረገ እንደሆነ እያንዳንዷን ነገር የሚያውቅ የሆነ ጌታ ነው ጌታችን። እዚህ ጌታ ጋር ያለን ግንኙነት በጣም ጥንቃቄ ይፈልጋል ማለት ነው። لبثتم إلا قليلا لو أنكم كنتم تعلمون الندم ሁለተኛ ወደዚህ ወንጀል አልመለስም። ጸጸት። ያ ወንጀል በመፈጸሙ ምክንያት እንዴት ይህንን አደርጋለሁ፣ እንዴት ይህንን እፈጽማለሁ ብሎ መጸጸት ያስፈልገዋል። የእውነት ማለት የእውነት መጸጸት። አላህ ይጠብቀን። አንዳንዴ እኮ ወንጀል ለመስራት አስቦ ሰውየው ሙሉ ዝግጅት አድርጎ ወንጀሉ ሳይሳካለት ሲቀር ይናደዳል፣ ይቆጫል። ላ ሐውለ ወላ ቁወተ ኢላ ቢላህ። አመለጠኝ ይላል። የሰው ገንዘብ ሊበላ ነይቶ ሰውየው ሲነቃበት ይበሳጫል። መረድ ነው፣ ይህ በሽታ ነው። ነዑዙ ቢላህ። አረ እንደው እንኳንም እንደው ተሳስቼ ነበር አይልም እንዴ ሰውየው? እንዴት ያመልጠኛል ያ ወንጀል ብሎ የሚጸጸት አለ። የተውባ ሸርጦች ውስጥ ግን ምንድነው? ያን ወንጀል በመፈጸሙ በጣም መንደም፣ ውስጡ በቁጭት በቃ እንዴት ያንፈጸምኩት የሚል ስሜት ማለት ነው። ጸጸት። ሁለተኛው አልኢቅላዕ፣ ከዛ ወንጀል ኢሚዲየትሊ መነሳት፣ ወዲያውኑ ማቆም ያን ወንጀል። እዛው ላይ ያለ መጸጸት አይሆንም ማለት ነው። ከተጸጸተ እዛ ነገር ላይ ኢቅላዕ ማድረግ አለበት፣ መነሳት አለበት፣ ያን ነገር ማቋረጥ አለበት። ሶስተኛ ሸርጥ አልዓዝም፣ ሁለተኛ አልመለስም ብሎ ውሳኔ ላይ መድረስ። እነዚህ ሶስቱ ሸርጥ ናቸው። አላህና በባሪያው መካከል ያሉ ጉዳዮች ከሆኑ ማለት ነው። የሰው ሐቅ ከሌለባቸው፣ የሰራው መጥፎ ስራ አላህ ጋር ብቻ ያለ ሒሳብ ከሆነ፣ በሱና በአላህ መካከል ያለ ከሆነ ሶስቱን ሸርጦች አሟልቶ መመለስ አለበት። ይህንን አሟልቶ ከተመለሰ ዩበድሉ ላሁ ቢሰይአቲሂም ሐሰናት ብለዋል አላህ። ወንጀላቸውን በሙሉ አላህ ወደ መልካም ስራ ይቀይራል። ረሒም የሆነ ጌታ ነው አላህ ሱብሓነላህ። ኢነላሃ የፍረሑ ቢተውበቲ ዐብዲህ። አላህ እኮ በባሮቹ መመለስ ይደሰታል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ምሳሌውን ሲናገሩ ምን አሉ? ሰውየው ራሒላ ጭነቱን ጭኖ አንዲት ግመሉን ይዞ በረሃ ይወጣል። የበረሃ ጉዞ በጣም ከባድ ነው። ውሃው፣ የሚጠጣው ነገር፣ የሚበላው ነገር እሱ ላይ ባለበት ደክሞት استظل تحت شجرة አንዲት ዛፍ ላይ ሄዶ ተጠለለ። ከዛ እንቅልፍ ሽልብ ባደረገው ሲነቃ የለችም ግመሏ። ሙሉ ጭነቱን ይዛ ሄዳለች። የመጣውም ሩቅ ነው እንዳይመለስ፣ የቀረውም ሩቅ ነው፣ መሃል ላይ ነው ያለው። ይህ ሰውዬ ተስፋ ቆረጣሉ ነቢያችን ሰለላሁ ዐለይሂ ወሰለም። በቃ እንግዲህ እዚሁ ላይ መሞቴ ነው ብሎ እዛው ላይ አይኑን ጨፈና አድርጎ አሁንም ሽልብ አድርጎት ሲመለስ ቆማ አገኛት። አስባችሁታል እንዴት ሊደሰት እንደሚችል? በጣም ከመደሰቱ አላሁመ አንተ ዐብዲ ወአነ ረቡክ አለ። ጌታዬ ሆይ አንተ ባሪያዬ ነህ፣ እኔ ጌታህ ነኝ። አኽጣ
አኽጣአ ሚን ሽደቲል ፈርሕ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከደስታው ብዛት ከደስታው ብርታት ተሳሳተ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላሁመ አንተ ረቢ ወአና ዐብዱክ ሊል እኮ ነው። ጌታዬ ሆይ አንተ ጌታዬ ነህ እኔ ባሪያህ ነኝ ሊል ፈልጎ ገለበጠው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ተሳሳተ። አላህ ዐዘ ወጀል ባሪያው ወደ እርሱ ሲመለስ ይህ ሰውዬ ከሚደሰተው የበለጠ ይደሰታል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወላሁ ገኒዩን ዐኒል ዓለሚን። ከእኛ የተብቃቃ ጌታ ነው። ግን እሱ እኛ ወደ እሱ መመለሳችን ስልጣኑ ላይ የሚጨምርለት ነገር የለም። የአላህ ረሕማ ግን ሰፊ ስለሆነ ሲመለስ ባሪያውም ይደሰታል፣ ይቀበለዋል። ከሰው ጋር የተገናኘ ከሆነ የሰው ሐቅ ካለበት የሰው ገንዘብ ወይም የሰው መብት ተነክቶ ከሆነ ያንን ነገር መመለስ ወይም ያ የተነካን መብት እስትሕላል ማድረግ ያስፈልጋል። ይኸው መጥቼልሃለሁ እንዲህ ብያለሁ እንደፈለግህ አድርገኝ ብሎ ማለት ነው። አውፉታውን ወይ መቀበል አለበት። በተለይ ከሰው ክብር ጋር ተያይዞ መቼም ገንዘብ ከሆነ ማን እንደወሰደው ይታወቃል። ወይ በሽምግልና ይዘዋል፣ ወይ አውፍ ይለዋል፣ ወይ አስከፍለዋል። የተለያየ መንገድ ይኖራል። አለም እንዴ በዚህ ዘመን ከገንዘቡ ያልተናነሰ ወይም ከገንዘቡ በላይ ከባድ የሆነው የክብር ጉዳይ ነው። የሰው ልጅ ክብር በአደባባይ በፌስቡክ በሶሻል ሚዲያ የወንድም ክብር ይነካል፣ የሰው ክብር ይነካል፣ በሐሰት ይወነጀላል። አውፍ በለኝ እንኳ ብትለው መመለስና ማስተካከል አይቻልም። ስንቱ ሰው ሼር አድርጎታል፣ ስንቱ ሰው ላይክ ብሎታል፣ ስንቱ ሰው ጋር ደርሷል ባንዴ። ሱብሃንአላህ ምናልባት 100,000 ላይክ አግኝቷል፣ 30,000 ሰዎች ሼር አድርገውታል። ይህን ሰውዬ የት አግኝተህ ነው የተሳሳተውን መረጃ በዚህ ሰውዬ ላይ የነገርኩ ነገር ስተት ነው ብለህ እርምት እንኳ ብትሰጥ መልካም ነገር ሼር አይደረግም በእኛ ማህበረሰብ ውስጥ ታውቃላችሁ። ጥሩ ነገር ሼር አይደረግም፣ ጥሩ ነገር ቶሎ አይሰራጭም። ስለዚህ ምላስን ብዕርን መያዝ ያስፈልጋል ማለት ነው። የሰው ክብር ላለመንካት ለአውፍታ የማይመች ወንጀል መስራት የለብንም። ያኸዋን እንደው ከሰራን እንኳ ማለት ነው ያንንም እንስራ እያልኩ አይደለም፣ ግን ለአውፍታ አይመችም እኮ። ያን ሰው ክብሩን እንዴት ነው የምንመልስለት? ተብሪአ ማድረግ አለበት እኮ ሰውዬው። ይህ ሰው እንዲህ ነው ብዬ ስሙን አጥፍቼው ከሆነ ስሙን ያጠፋውበት ቦታ ሄጄ ንጽህናውን እኮ ማረጋገጥ አለብኝ። ሸርዓን እኮ የግዴታ ነው። እሺ ተሰራጭቷል፣ ማንጋ እንደደረሰ እንኳን አናውቀውም። እንዴት አድርገን ነው ይህን ሰውዬ ስሙን የምናጸዳለት? ክብሩ እንዴት አድርገን ነው የምንመልስለት? እዚህ በጣም መጠንቀቅ ያስፈልጋል። ያለንበት ዘመን ማህበራዊ ሚዲያው ለመልካም ነገር መዋል የሚችለውን ያክል ለጥፋት የመዋል እድሉ በጣም ሰፊ ነው። ምናልባት እኔ በጻፍኳት አንዲት ጽሁፍ ጥላቻን ዘርቼ የአንድ ሰው ሐያት ቢቀጠፍ አላህ ዘንድ አልጠየቅም እንዴ? አላህ እኮ ኸቢር ነው፣ እያንዳንዷን ነገር የሚያጌታ ነው አላህ ሱብሓነሁ ወተዓላ። እኔ በጻፍኳት ጽሁፍ ተነሳስቶ ጥላቻ አድሮበት ጎረቤቱን ቢገል አልጠየቅም እንዴ? እኔ በተቃራኒው እኔ በጻፍኳት መልካም ነገር ያ ሰው ልብ ውስጥ ያለ ጥላቻ ቢከስምና ያሰበው መጥፎ ነገር ሳያደርገው ቢቀር አጅር አላገኝም? ኸቢር የሆነ ጌታ ነው አላህ የኛ ጌታ። የውስጥን አዋቂ የሆነ ምን እየተደረገ እንደሆነ እያንዳንዷን ነገር የሚያውቅ የሆነ ጌታ ነው ጌታችን። እዚህ ጌታ ጋር ያለን ግንኙነት በጣም ጥንቃቄ ይፈልጋል ማለት ነው። በተለይ ደግሞ ፊትና በበዛበት በዚህ ዘመን በጣም መጠንቀቅ ያስፈልጋል። ፊትናን የሚቀንስ ነገር ለመጨመር ነው መጣር ያለብን። ፊትናን የሚቀንስ ነገር፣ ፊትናን የሚያጠፋ ነገር፣ ፊትናን የሚያባብስና ነዳጅ የሚሆን ነገር አይደለም መጨመር ያለብን። ህዝባችንን ልናዝንለት ይገባል። እንደው በዱንያ ሐሳብ በዱንያ አይን እንኳን ስናየው ዱንያ ላይ ያሉ እነኚህም ፍጡራን irrespective of their religion ሃይማኖታቸው ምንም ይሁን ዘራቸው ምንም ይሁን በሰውነታቸው ሊኖሩ መብታቸው ነው ዱንያ ውስጥ።
በእኛ መጥፎ ብዕር በእኛ መጥፎ ንግግር የሰዎች ማንነት ክብር ህይወት አደጋ ላይ ከወደቀ ወላሂ ዲናችንም ዱንያችንም አደጋ ውስጥ ነው። ይሄ ተውባ ይፈልጋል። የእስከ ዛሬው ሆነ እስኪ ቆም ብለን ምንድነው የተናገርኩት? ምንድነው የጻፍኩት? የሚጠቅም ነገር ነው ወይ የጻፍኩት? ለሀገር ለወገን የሚበጅ ነገር ነው ወይ ያልኩት? አንዳንድ ጊዜ እኛ ላንጽፍ እንችላለን። የተጻፈንም ማሰራጨት እኮ ከባድ ወንጀል ነው አይደለም እንዴ? ላንጽፈው እንችላለን። ግን እኛ ፍሬንዶቻችን ከሆኑ ጓደኞቻችን ከሆኑ እኛን ለሚከተሉ ሰዎች ያንን መጥፎ ነገር ደግሞ ስናሰራጭ ሌላ ወንጀል ነው አይደለም? ያው እኛ እንደጻፍነው እኮ ነው የሚቆጠረው። አደረስነው እኮ ኤጀንት ሆን ማለት ነው። ለዛ መጥፎ ነገር ማሳኪያ ሆን ማለት ነው። ለذلك ኢንሻአላህ እነዚህን ነገሮች በጣም ጥንቃቄ ማድረግ መቻል አለብን ማለት ነው። ነብዩ አለይሂ ሰላቱ ወሰላም ከወንድሙ ዘንድ የበደለው ነገር ያለበት ሰው አሉ መዝለማ ያለው ሰው ሚማሊን ገንዘብ የዘለመ ሰው የበደለ ሰው ያታለለ የነጠቀ ሰው ወዕርድን ክብር ያጎደፈ ሰው فليتحلله اليوم ዛሬውኑ ይስዳሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወንድሜ እኔ ያክል ገንዘብ ወስጄብሃለሁ እከፍላለሁ መክፈል ወይም አውፍ በለኝ ወይም ጊዜ ስጠኝ። ወንድሜ ክብርህን አጉድያለሁ ስምህን አጥፍቻለሁ አውፍ በለኝ። فليتحلله اليوم ዛሬውኑ ይጨርሳሉ ነቢያችን ሰለላሁ ዐለይሂ ወሰለም። قبل أن لا يكون دينار ولا درهم إلا الحسنات والسيئات على نبينا صلى الله عليه وسلم. دينارم درهمم يللبت كان كممطاتو بفيت አሉ ሐሰናና ሰይአ ብቻ በስራ መዝገብ ላይ ያለ አካውንት ውስጥ የስራ መዝገብ አካውንት ውስጥ ያለው ገንዘብ አይደለም። ገንዘብ አንሰጥም ያኔ አላህ ፊት። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ወቅት ሰሃቦቹን አተድሩነ መል ሙፍሊስ አሉ። ድሃ ማለት ማን እንደሆነ ታውቃላችሁ? አግኝቶ ያጣ ማለት ነው ሙፍሊስ ማለት። አግኝቶ ሀብታም የነበረ ሰው ከስሮ ሲደህይ ሙፍሊስ ይባላል። አፍለስ ባንክራፕትድ ማለት ነው። የነበረው ሰው ሲከሳስር ማለት ነው። ትነግሩኛላችሁ ወይ ማን ነው ይሄ እንዲህ አይነት ሰው ታውቃላችሁ ወይ እስኪ ንገሩኝ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሰሃቦቹ ምን አሉ? አልሙፍሊሱ ዐንደና መን ላ ድርሃመ ለሁ ወላ ዲናራ ወላ መታዕ አው ከማ ቃል ሰሓባ። ድርሃም ዲናር ዕቃ የቤት ዕቃ የሌለው ሰው ይህንን ነው እኛ ሙፍሊስ የምንለው አሉ። አላላ ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ዴፊኒሽን ነገሯቸው። ሌላ ትርጉም የሙፍሊስ የቂያማ ቀን የተራራ ያህል ኸይር ስራ ሰርቶ ይመጣል አሉ። ጾም፣ ዘካ፣ ሰደቃ፣ ለይል ሰላት ማትከምሮ ይመጣል አሉ። ወቀድ ሸተመ ሃዛ ከዚሁ ጋር አብሮ ግን አንዱን ሰድቧል፣ የአንዱን ክብር አጉድሏል፣ የአንዱን ደም አፍሷል፣ የአንዱን ገሏል። ሌላ ደግሞ መዓት የሰው ሐቅ ደግሞ ተሸክሞ አብሮ ይመጣል። ተራራ ያክል መልካም ስራና እንደዚሁ ደግሞ የሰዎች መብት ተረግጠው የሰው ሐቅ ተነክቶ ደግሞ ወንጀል ይዞ ይመጣል አሉ። فيؤخذ من حسناته الله እንግዲህ ማሊክ የውሚዲን አይደል? ማሊክ የውሚዲን እኮ ነው። ዳኛው እሱ ነው፣ ፈራጁ እሱ ነው። ፍርዱ ደግሞ ዝንፍ አይልም። እያንዳንዷ በሰው ላይ የፈጸምካትን ወንጀል ከሐሰናህ እየተነሳ ክፈል ይባላል። እየተነሳ ይከፈላል حتى إذا نفد ሐሰናው በሙሉ ያልቃል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አያችሁ ሙፍሊስ አላህ ይጠብቃል። ይጨርሳል ሐሰናውን
فيؤخذ من سيئاتهم እሱ የሚሰጠው ጨረሰ አይደለም ከነሱ ወንጀል ይያዝና ወደሱ ይደረጋል ثم يطرح في النار ከዛም ጀሃነም ላይ ይወረወራል አሉ ነብያችን ሰለላሁ ዐለይሂ ወሰለም ሀብታም ሆኖ መጣ መጨረሻ ላይ የሰዎችን መብት በመዳፈሩ ምክንያት ምን ሆነ ባዶ ሆኖ ከድህነትም በታች ኔጌቲቭ ገብቶ ወደ ጀሃነም ወረደ አላህ ይጠብቀን ዓለም ላይ ሂዩማን ራይትስ የሰው ልጅ መብት ይባላል ወላሂ እንደ እስልምና የሰው ልጅ መብት የሚያከብር የለም ለምን መሰላችሁ የሰው ልጅ መብት ፖሊስ እያየ ላይፈጽም ይችላል አንድ ሰው ሊያከብር ይችላል የፖሊስ የሰው ልጅ መብት ፖሊስ ኖርም አልኖርም ግን አላህ ያየኛል በቃ የማንንም መብት የማንንም ሐቅ መዳፈር የለብኝም የሚለው ሙራቀባ ዳኺልያ የውስጥ የሆነ ፖሊስ አለ በአንድ ሙስሊም ውስጥ ሐቂቃ እስልምናን ስኒዝ እንዲህ ነው የሚሆነው የሰው መብት ይከበራል ለምን ነገ ሐሰናዬን ማቀበል አልፈልግማ ለፍቼ ጥሬ ግሬ ጀነት እገባበታለሁ ብዬ የሰበሰብኩትን ሐሰና እሰጣለሁ እንዴ ለሰው አይደል እንዴ ሐቂቃ እስልምናን ስንኖረው እንደዚህ ነው የሚሆነው ማለት ነው ስለዚህ ሰው መብቱን አይደፋፈርም የአኺራ ጉዳይ ስለሆነ ዱንያ ላይ ስለምንጠየቅ ብቻ አይደለም አኺራም ላይ ሐሰናችንን በሙሉ የሚያርገፈግፍ የሚያሟጥጥ ስራ ስለሆነ ማለት ነው አላህ ይጠብቀን اللهم يا حي يا قيوم برحمتك نستغيث እንግዲህ የሰው ልጅ መብት የነካ ነው በጊባ በሐሜት ወይም ስም በማጥፋት ከሆነ ያንን ነገር ለሰውየው መንገር አለብን ወይስ የለብንም የሚል ዑለማዎቹ ጋር የተለያዩ ሐሳቦች አሉ አንድን ሰው እንዲህ ብዬ አምቻለሁ እንዲህ ብዬ ስምህን አጥፍቻለሁ ብሎ ሄዶ ነግሮት ከዛ በኋላ ይቅርታ ይጠይቀው ወይስ እንዴት ይሁን ኢዕላም ያድርገው ያሳውቀው ግልጽ ነው ጥያቄው አቢ ሐኒፋ እና ማሊክ ኢማሙ ማሊክ እና ኢማም አቡ ሐኒፋ ሸርጥ አድርገዋል ኢዕላም ማድረግ ማሳወቅ አለበት ብለዋል ማሳወቅ መንገር አለበት ይህንንም ቅድም በቀራሁት ሐዲስ መሰረታ فليتحلله اليوم ዛሬውኑ አሳውቆ አውፍታውን ይቀበል በሚለው ሐዲስ መሰረት ማለት ነው ሌላው ቀውል ደግሞ ሌሎች ዑለማዎች ደግሞ ማሳወቁ ሸርጥ አይደለም ብለዋል ማሳወቁ ቅድመ ሁኔታ አይደለም በአላህና በሱ መካከል ያለው በቂ ነው ያ ረብ ማረኝ አጥፍቻለሁ ብሎ ያማውንም ወይም የሰው ስም ያጠፋውንም እንደዚህ አጥፍቻለሁ ብሎ እሱ እዛው ላይ መያዝ አላህ ጋር ብቻ ሊጨርስ ይችላል ያማውን ሰው ግን ያማበት ቦታ ጋር ሄዶ ያንን ነገር ስተት መሆኑን መናገር አለበት ወይም ስም ያጠፋበት ቦታ ላይ ሄዶ እንዲህ ያበየ የነገርኳችሁ ስተት ነው ሰውየው ንጹህ ነው ብሎ ምን ማድረግ አለበት ማጥራት አለበት ቅድም ያልኳችሁ ችግር እዚህ ላይ ነው የሚመጣው በፌስቡክ ስሙን ያጠፋ ሰው የት ሄዶ ነው የሚያጸዳለት እስኪ ንገሩ ፖስት ሊያደርግ ይችላል አሁን እንዲህ ማለቴ ስተት ነው እገሌ እንዲህ አይደለም ብሎ ሊጽፍ ይችላል ግን እሱ ላይ ደርስበት የሚችለው ብዙ ቦታ ላይ ደርሷል ኦሬዲ ቅድም እንዳልኳችሁ እንዲህ አይነት መልካም ነገሮች ብዙ ስለማይሰራጩ ማለት ነው ሌሎች ዑለማዎች አይ ስሙን ማንሳ استغفار ያድርግለት ብለዋል እሱም استغفار ያድርግ ለዛ ሰውዬ ደግሞ ምህረት ይጠይቅለት ያ ረቢ ማረው ወንድሜን ምክንያቱም እንደዚህ ብሎ መናገሩ ሌላ ሙሲባ ሌላ በግንኙነታቸው ላይ ሌላ ችግር የሚያመጣ ከሆነ ያንን መከላከሉ ይሻላል ያሉ ዑለማዎች አሉ እንግዲህ እነዚህ ይህንን ሸይኽ الاسلام ابن تيميه رحمه الله عليه
መፍሰዳ ስለሚያመጣ መስላሐ ስለሌለው በዚህ መልኩ ቢያደርግ እሱና አላህ ጋር ብቻ ጨርሶ ለዛ ግን እስትግፋር ቢያደርግለት ዱዓ ቢያደርግለት ይሻላል የሚለውን የመረጡ ዑለማዎች አሉ። ምን ያክል ከባድ እንደሆነ እንድናየው ነው። ገንዘብ የወሰደ ሰው ግን አሉ ይሄ ክብር ሐሜት ምናምን ሲሆን ነው። ገንዘብ የወሰደ ሰው ግን ምንም ጥርጥር የለውም ገንዘቡን ከመመለስ ውጪ ሌላ አማራጭ የለም። አላህ ጋር ብቻ ተውባ አደርጋለሁ አይባልም አይባልም። በገንዘብም በማታለል ለተውባ የማይመች አይነት ወንጀልም የምንሰራ ሰዎች አለን። አላህ ይጠብቀን። ብዙ ጊዜ የማነሳው አንድ ምሳሌ አለ። ሰውየው እስክርቢቶ ያስገባል አሉ። እስክርቢቶ 2 ኮንቴነር 3 ኮንቴነር እስክርቢቶ ውስጡ ቀለም የለውም ባዶ ማለት ነው። ምናልባት እዛ ደረጃ መዳቢ ምናምን ከፊት ለፊት ያለውን ቀለም ያለው ያደርገዋል፣ ከኋላ ግን ይጭነዋል ባዶ። 2 ሚሊዮን 3 ሚሊዮን እስክርቢቶ ከተማው ላይ ያሰራጫል፣ አገሪቱ ላይ ይሰራጫል። 5 ብርና 3 ብር ከመቀነታቸው ፈተው የገዙ እናት ልጃቸው ሄዶ ሲጽፍ የለም አይሰራም። እንዴት ነው ይህን የምታዩት ያ ኢኽዋ? ከዛ ደሃ ማህበረሰብ እኮ ነው እየሰረቀ ያለው ይህ ሰውዬ። እንደው ልመልስስ ቢል እንዴት ብሎ ነው የሚመልሰው ይህ ሰውዬ? والله ከባድ ነው። وحسابه على الله እንዲህ አይነት ምክንያቱም የሰው ሐቅ ጉዳይ አላህ ጋር ነው ያለው። አላህ ይሄ እዛው ጨርስ ነው በቃ። ወይ ከሐሰናው ተነስቶ ይሰጣል ወይ የሰዎቹ ወንጀል ተነስቶ ወደሱ ይሄዳል። በዚህ መልኩ የመጣ ገንዘብስ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት በሐራም የተገነባ አካል ሰውነት ፈናሩ አውላ ለህ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ሳት ለሱ ተገቢ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ልጆቻችን እንዴት ይህንን ገንዘብ እናበላቸዋለን? ይህንን ገንዘብ እንዴት እኛ እንበላለን? በዚህ ገንዘብ እንዴት መኪና እንነዳለን? ከባድ እኮ ነው አይደል እንዴ? ሐቂቃ ቆም ብለን የምሰራው ስራ እንዴት ነው? እስከዚህ በፊት ያለው አልፏል። ማስተካከል የምንችለውን ያክል እናስተካክል። ሌላውን በሰደቃም በምንም ለመሙላት እንሞክር። ወደፊት ደግሞ ከእንደዚህ አይነት ወንጀሎች ሙሉ ለሙሉ ለመራቅ መወሰን መቻል አለብን፣ ሸርጦቹን አሟልተን ማለት ነው። ሌላው ጥያቄ የሚነሳው አንድ ሰው ከወንጀል ተውባ ካደረገ ከወንጀሉ በፊት የነበረበት ደረጃ ላይ ነው የሚሆነው ወይስ ከዛ ያነሰ ደረጃ ላይ ነው የሚሆነው ወይስ ከዛ በላይ የሆነ ደረጃ ላይ ይሆናል? ወንጀል ከመስራቱ በፊት ከነበረበት ደረጃ ከፍ ነው የሚለው ዝቅ ነው የሚለው ወይስ ባለበት ነው የሚሆነው? ወደ አላህ ሲመለስ እንዴት ነው የሚሆነው አሉ። የተወሰኑ ዑለማዎች አይ አንድ ሰው ወንጀል ሰርቶ ተውባ ካደረገ ወደ ነበረበት ደረጃ ይመለሳል። ምክንያቱም ተውባ ወንጀልን በሙሉ ጠራርጋ ነው የምታጠፋው። እዚህ ተውባ አድርጓል፣ ይመለሳል ወደ ነበረበት። ወቱሰይሩሁ ከአን ለም የኩን አሉ። መጀመሪያ እንዳልተፈጸመ አድርጎ ነው የሚቆጥረው ተውባው። ያንን ወንጀል እንዳልተፈጸመ ነው የሚያደርገው። ሙሉ ለሙሉ ስለሚያጠፋው መመለሱ ደረጃውን አያጎልበትም አሉ። ሌሎች ዑለማዎች ደግሞ አይ ወደ ነበረበት ደረጃ አይመለስም አሉ። ምክንያቱም ይህ ሰውዬ ወንጀል ከመፈጸሙ በፊት እየወጣ ነው፣ ወደ ላይ እየወጣ ነው። ወንጀል ሲፈጽም ደግሞ ወርዷል። አሁን ተውባ ሲያደርግ ከነበረበት ደረጃ ዝቅ ይላል እንጂ እንዴት ብሎ ከፍ ይላል? ወደ ነበረበት እንዴት ይመጣል ያሉ ዑለማዎችም አሉ። ሼኽ አልኢስላም ኢብኑ ተይሚያ ረሕመቱላህ ዐለይህ ደግሞ ምን አሉ?
ከታኢቦች ውስጥ አሉ ወደ ነበረበት ደረጃ የማይመለሳል አሉ። ወደ ነበረበት ደረጃ መመለስ ብቻ አይደለም ከነበረበትም ወደ ተሻለ የሚወጣም አለ አሉ። ተግባብተናል። ወደ ነበረበት የማይመለስ አለ ዝቅ የሚል እንደውም ከነበረበት ወደ ተሻለ የሚመጣም ሰው አለ። ነቢዩላህ ዳውድ እኮ አሉ ተውባ ካደረጉ በኋላ ከነበሩበት ደረጃ ጨምረዋል አሉ። ተውባ አደረጉ አይደለም? የሆነ ፍርድ ተጠየቁ፣ ፍርዱ ላይ አስተያየት ሰጡ። እንዴት ያንን ፍርድ አደረገ? እዛ ተውባ አድርገው ስጁድ አደረጉ። አላህ ከፍ አደረገ ደረጃቸውን። ለዚህ ምሳሌ ሰጡ። አንድ ሰው ሙሳፊር ነው፣ መንገደኛ ነው። ይህች ምሳሌ በደንብ እንየት። በተረጋጋ መንፈስ መንገዱን እየመራ ነው፣ በሰላም እየተጓዘ ነው። አንድ ጊዜ ያርፋል፣ አንዴ ይጓዛል። ሲደክመው አረፍ እያለ እየተጓዘ ቀጠለ። በሌላ ጊዜ ደግሞ እንቅልፍ ይወስደዋል። አሁን ወደ አላህ የሚደረግ ጉዞ ጋር አያይዛችሁ እዩት፣ የዚህን ተጓዥ ሁኔታ ማለት ነው። በዚህ ሁኔታ ላይ እያለ አንድ ጥላ አገኘ፣ የዛፍ ጥላ እና ቀዝቃዛ ውሃ የሚመነጭባት ደግሞ ምንጭ አገኘ። የሚያምር አበባ ያለበት ነው ደግሞ ያ ጥላ። ዛፍ አለው፣ አበባ አለው፣ ምንጭ ውሃ አለው። ነፍሱ ወሰወሰችው። በቃ ሂድ አለው ወደዚህ ቦታ። ሄደና እዛ ጋ አረፈ። ጥላውና ውሃው ላይ አበባው የሚያምር ቦታ ላይ ሂዶ አረፈ። ከዛ ጠላት መጣና አጠቃው። ለካ ያ ነገር ወጥመድ ነበር። ጠላት መጥቶ ወረረው። ያዙት፣ አሰሩት። ወደ ጉዞውን እንዳይቀጥል ጠፍንገው አስረው ወረወሩት። ይህኔ እንደ ጠፋ ታወቀው። ከመንገዱም እንደ ተቋረጠ ገባው። በዚህኔ ሪዝቁል ውሑሽ እንደሆነ የአውሬ እራት እንደሆነ አወቀ። ተስፋ ቆረጠ። የሚደርስበትም መንገድ በጣም ረጅም መንገድ ነው። እዛ ጋር ካልደረሰ ችግር ነው። በዚህ ሁኔታ ላይ እያለ ወላጅ አባቱ፣ በጣም የሚወደው ወላጅ አባቱ፣ የሚያዝንለት ወላጅ አባቱ ጀርባው በኩል ነካ አደረገውና ይህን የታሰረበትን ፈታታለት። ናበል እኔ ጋ ጋል ባለውና ፈረስ ላይ አውጥቶ ይዞት ጉዞውን ቀጠለ። ናም ግልጽ ነው። ይህ ሰውዬ ጉዞው ላይ እያለ ያ ያለፈውን ነገር አስቦ ከዚህ በኋላ እኮ እንደዛ አይነት የሚያምር ነገር ቢያጋጥመኝ መውረድም መውደቅም የለብኝም፣ እንደውም ጉዞዬን የበለጠ ማፍጠን አለብኝ፣ ቶሎ መጓዝ አለብኝ ብሎ ወስኖ እንቅስቃሴውን ከጨመረ ከመጀመሪያ የተሻለ ሁኔታ ላይ ይሆናል። ተባብተናል። አሁንም ግን ፉቱር ላይ ከሆነ ያቺ አበባ እንዴት ታምር ነበር እያለ መለስ ቀለስ እያለ እያየ አሁንም ባገኝ ምናልባት እሳሳት ይሆናል ብሎ እየፈራ የሚሄድ ከሆነ ደረጃው ወረድ ብሏል ማለት ነው። ጉዞውም እንቅስቃሴው ፍጥነቱ ቀንሷል። ተግባብተናል። ወደ አላህ በሚደረግ ጉዞ ላይ የሚያማልሉ ወንጀሎች ጠልፈው ሊጥሉን ይችላሉ። ተውባ ከዛ ከተሳሰርንበት ነገር በጣጥሰን እንድንወጣ ያደርገናል። ግን ተውባ በኋላ ላይ ያን የሰራሁትን ወንጀል ለማካካስ እንደ ሁለተኛ ላለመውደቅ በደንብ ዒባዳ ላይ ምን ላይ በአጠቃላይ የኔ ማንነት ላይ ጠንክሬ የምገፋ ከሆነ የተሻለ ደረጃ ላይ ደርሳለሁ። ነገር ግን የምሰንፍ ከሆነ
አሁንም ያ የወንጀል ለዛ በደንብ ያለቀቀኝና እንደገና የሚስበኝ ከሆነ ተውባዬ ደካማ ስለሆነ ደረጃዬም ዝቅ ይላል ማለት ነው።